ጅብ ፖሊስ ጣቢያ ገብቶ ጉዳዩን አስረድቶ ፍትህ አግኝቶ ወጥቷል። ይሄ የማወራው ታሪክ አፈ ታሪክ ከመሰላችሁ በጣም ተሳስታችኋል። አፈ ታሪክ ሳይሆን እንዲሁም ደግሞ ከአራዊትና ከጅቦች ጋር ከሚኖሩት አህጉራት ውስጥ የፈለቀ ታሪክ ሳይሆን እዚሁ ኢትዮጵያ ውስጥ የተደረገ ታሪክ ነው። ይሄ የማወራችሁ ታሪክ የዛሬ 100 ዓመት፣ 200 ዓመት፣ 10 ዓመት፣ 5 ዓመት ወይንም ደግሞ የዛሬ ዓመት የተፈጸመ አይደለም። ትላንትና ሰኔ 16 2017 ዓ.ም የተፈጸመ እንጂ። ኮፊ ቲዩብ። ሰላም ውድ የኮፊ ቲዩብ ቤተሰቦች እንዴት ናችሁ? ሰላም ነው? ዛሬም ምርጥ ቪዲዮ ይዤላችሁ መጥቻለሁ። በዛሬ ቪዲዮ ይዤ የመጣሁት ግን አንዳች የሚያስደንቅ የሚያስገርምና የማይታመን ታሪክ ነው። አንድ ጅብ ፖሊስ ጣቢያ ገብቶ ጉዳዩን አስረድቶ ፍትህ አግኝቶ የወጣበትን እውነተኛ ታሪክ ወደ እናንተ አደርሳለሁ። ሰብስክራይብ ያላደረጋችሁ ቻናላችንን ያልተቀላቀላችሁ አሁን ነው ሰዓቱ፣ ተቀላቀሉን እንላለን። እንደነዚህ አይነት አስገራሚ ታሪኮችን እንደዚሁም ደግሞ የሪአክሽን ቪዲዮዎችን እያያችሁ ለመደሰት ለመዝናናትና ለመጫወት ለመሳቅና ለመፈንደቅ ኮፊ ቲዩብ ምርጫችሁ ይሁን። ስለዚህ ሰብስክራይብ ማድረጉን እንዳትረሱ። ቪዲዮውን ላይክ በማድረግ ጀምሩና በርካቶች ይሄንን እውነት ይስሙትና ይገረሙ። ኮፊ ቲዩብ። በድሬዳዋ ከተማ ከሰዎች ድብደባ ለማምለጥ ፖሊስ ጣቢያ የተደበቀው ጅብ መነጋገሪያ ሆኗል። በትናንትናው ዕለት በድሬዳዋ ከተማ ወረዳ 2 ልዩ ስሙ 7ኛ እየተባለ በሚጠራው አካባቢ ከረፋዱ 4 ሰዓት ላይ ነግቶበት የተገኘ ጅብ በሰዎች ላይ ጉዳት ያደርሳል በሚል ሰዎች ሲያባረሩት ነበረ። ይኸው ጅብ ታዲያ ይህንኑ የሰዎችን ድብደባና መባረሩን ለመሸሽ በሚል ደግሞ በድሬዳዋ ከተማ ባለው ሳቢያን ፖሊስ ጣቢያ ገብቶ በመሸሸግ ከሰዎች ድብደባ ለማምለጥ ሙከራ አድርጓል። ታዲያ ይሄ ጅብ በሳቢያን ፖሊስ ጣቢያ ከተጠለለ በኋላ የፖሊስ ጣቢያው ሰዎች ሲያባረሩት የነበሩትን ሰዎች በማነጋገር ጅቡ በሰዎች ላይ ጉዳት አያደርስም፣ በተገቢው መንገድ ወደ መጣበት እንመልሰዋለን በማለት ሰዎቹን ሸኝተዋቸዋል። ጅቡንም ምሽት ላይ ወደ መጣበት ጫካ እንዲመለስና ሰዎች ላይ ምንም አይነት ጉዳት እንዳያደርስ አድርገውታል። ታዲያ ይህ ጅብ የህግ ያለህ ብሎ ፖሊስ ጣቢያ መጠለሉ አስገራሚ ጉዳይ አድርጎታል። የድሬዳዋ ፖሊስ የቲክቶከሯን ጃኒን ጉዳይ እንዴት ሶልቭ እንዳደረገው የቅርብ ጊዜ ትውስታችን ነው። ታዲያ ለሰው ብቻ ሳይሆን ለእንስሳትም ግድ የሚሰጠው የድሬዳዋ ፖሊስ ያደረገው ስራ በበርካቶች ዘንድ ምስጋናንና አክብሮትን እያጎረፈለት ነው። እናንተስ ምን ትላላችሁ? ሀሳብ አስተያየቶቻችሁን በኮሜንት ሴክሽን ላይ ጻፉልኝ። ውድ የኮፊ ቲዩብ ቤተሰቦች ታሪኩን እንዴት አገኛችሁት? ጅቡ እንግዲህ ፍትህን አገኛለሁ ብሎ ወዳመነበት ገብቶ ፍትህ አግኝቶ ወጥቷል። በህይወት ወደ ቤተሰቡ ተመልሷል። እንግዲህ ይህንን ታሪክ እኔ እንደሰማሁት ነው ወደ እናንተ ያደረስኩት። እናንተም ሌሎች እንዲሰሙት በዚህ ታሪክ እንዲገረሙ ሀሳባቸውን አስተያየታቸውን እንዲሰጡ ሼር በማድረግ እንደዚሁም ደግሞ ላይክ በማድረግ በርካቶች ጋር እንዲደርስ እንድታደርጉልኝ ስለጠይቃቸዋለሁ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰላም።